ከጸጋዎች ሁሉ ትልቁ ጸጋ ምን እንደሆነ ታውቃላችሁ? ሩእየቱላህ ሱብሓነሁ ወተዓላ። የተወሰነ ነው የሚያውቁት፣ ግን ያቀይሯቸዋል። በቃ ኖረውታል። አንድ አያ ሊበቃ ይችላል። ኢና ሀደይናሁ ሰቢለ ኢማ ሻኪራን ወኢማ ከፉራ። አላህ በቃ ምርጫ ሰጥቷል። አንተ የትኛውን ትመርጣለህ? ተመልሰናል። ክብራትና ክብራን ተመልካቾች ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት ሰዓቱ ከኡስታዝ በድር ሁሴን ጋር ጉዞ ወደ አላህን የምንቃኝበት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ባረከላሁ ፊኩም። ባለፈው ሳምንት ተዕዚም ሁሩማት አላህን እያየን ነበረ። የአላህን ሱብሓነሁ ወተዓላ ትእዛዛት መፈጸም፣ እንደዚሁ ደግሞ ከክልከላዎቹ ወይም ደግሞ ከድንበሩ መራቅ፣ ከሱ ደግሞ ስናልፍ ጀነትና ጀሃነምን በምናብ የማየት በተለይ የዛ ሰሃባ ታሪክ በጣም ህይወት የሚቀይር መልእክት ነበረው አይደል? አስባህቱ ብሎ የነገራቸው እሱ ውስጥ ብዙ ጥበባት ነበሩ። በቃ አግኝተዋል። ግን አሁን ከዚህ በኋላ ኢንዱራንስ ወይም ቀጥ ብሎ መያዝ ተብሎ የተነሳው ነገር ነበረ። ተስፋ አደርጋለሁ የምናብ ጉዞም ብለን ያነሳንበት አንዱ ምክንያታችን እሱ ስለነበረ ነው። ዛሬ እንግዲህ እጅህ ከምን ነው ምንለው? ኢንሻአላህ ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አልሐምዱሊላህ ከሳምንት ቆይታ በኋላ ላገናኘን ጌታ ይጨምረን ይደጋግመን ኢንሻአላህ። አላህ በሐያት በአፊያ ቆይቶ ያየነው የእርከን ፌርማታ ወደ አላህ የሚደረግ ጉዞ ላይ ያለው ላይ ተዕዚም ሁሩማቲላህ ነው። የአላህ ሱብሓነሁ ወተዓላን ህግና ድንበር የማክበር ጉዳይ የቀልብ ጉዳይ ነው። እስካሁን የምናያቸው ጉዞዎች በሙሉ በቀልብ የሚደረጉ ጉዞዎች ናቸው። ቀልብ ላይ ለውጥ ከመጣ አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉ አላ ወሂየ አልቀልብ። ዋናዋ ማጠንጠኛ ቀልብ ስለሆነች ማለት ነው። ተዕዚም ሁሩማቲላህ ሲኖር የአላህን ህግ ለመፈጸም ቀላል ነው። የአላህን ድንበር ለመራቅም ቀላል ነው። ተዕዚም ውስጣችን ካለ ጥያቄ ባይሆንብን። ናም ያ ተዕዚም ከየት ይመጣል? ለጀነት ካለን ጉጉትና ለጀሃነም ካለን ፍርሃት እንደሚያያዝም አንስተናል። ውጤት ነው ማለት ነው። ተዕዚም ስናደርገው ለምን ተዕዚም አደረግነው? አላህ ጀነትን እንደሚሰጠን ስለምናምን፣ የታዘዝነውን በመፈጸማችን ከተከለከልነው በመራቃችን ጀነትን እንደምናገኝ ስለምናቅ። ጀነት ደግሞ በደንብ ተውሲፍ ተደርጋለች በነቢ ሰለላሁ ዐለይሂ ወሰለም ሐዲሶች፣ በቁርአን በተደጋጋሚ ተገልጿል። የአላህ ሱብሓነሁ ወተዓላን ትእዛዝ ሳንተገብር ስንቀር ድንበሩን ስንተላለፍ ደግሞ ናቹራል ውጤት አለ። ተፈጥሯዊ የሆነ ውጤቱ የአላህ ቅጣት ነው። የአላህ ቅጣት ደግሞ ምን ያክል ከባድ እንደሆነ እንደዚሁ በቁርአኑ በሐዲሱም በሰፊው የተገለጸ ጉዳይ ነው። ያንን ነው በደንብ እያየን ያለ ነው። ተዕዚሙ የሚመጣው ከዛ ስለሆነ ማለት ነው። ዑለማዎቹ ቀልብ ሙላሐዘተ አልጀና ወናር ጀነትንና ጀሃነምን የማየት ብቃቱ በነጠፈ ቁጥር የአላህን ትእዛዝ ለመፈጸምና ድንበሩን ለመከልከል ወይም ክልክሉን ለመራቅ ወኔ ያጣል። ተነሳሽነት አይኖረውም። ተቃራኒው ደግሞ እንደዛው ነው። ሙላሐዛው በጨመረ ቁጥር ጀነትን በደንብ በቃ ውስጡ ባሰረጸ ቁጥር የጀሃነም ፍርሃት በደንብ በተሰማው ቁጥር የአላህን ትእዛዝ ለመፈጸም ከክልክሉ ለመራቅ በጣም ትልቅ ገፊ ምክንያት ይሆናል። ተነሳሽነቱ ይጨምራል ማለት ነው። ናም የሰው ልጅ በተፈጥሮ የሚያጓጓው ነገርና የሚያስፈራው ነገር ሲኖር ብቻ ነው የሚነሳሳው። ይሄ የሰው ልጅ ባህሪ ነው። አላህ ከኛ ባህሪ ጋር አብሮ መሄድ ነገር ነው ያዘጋጀው። አፍቷል። አንድ ነጋዴ መርካቶ ገብቶ ወይም ሌላ ሀገር ሄዶ ሰው ተሰዶ በረሃ ወርዶ እርሻም ከሆነ ብዙ መከራ አይቶ ሊሰራ የሚያነሳሳው እንዲሰራ የሚያደርገው
ውጤቱ ካልሰራ ደግሞ የሚመጣውን ያውቃል። ረሃብ ችግር ነው፣ በቃ ድህነት ነው። ስለዚህ ከዛ ድህነት ከዛ መከራ ለመውጣት ተግቶ ይሰራል። የሚያጓጓው ነገር አለ፣ ሽልማት አለው። የሚፈራው ደግሞ አለ። ያን ካላደረገ የሚፈራው ነገር አለ። መተለን በዲን ላይ የሌሉ ሰዎችም ሆነው ለምሳሌ አውሮፓ አካባቢ ስትሄድ ንግዳቸውን በአማና ሲመሩ ታያለ። በአማና አንድ ወንድም ነገ ጀነት አለብኝ ጀሃነም አለብኝ ብሎ ሳይሆን በዱንያ መስፈርት ሲያዩት ትረስት ወርዚ ያልሆነ ታማኝ ያልሆነ የቢዝነስ ሰው ቀጣይ እንደማይሆን አምነዋል። ውጤታማ እንደማይሆኑ አምነዋል። ዘላቂነት ያለው ውጤት አያገኝም። በቃ ዘላቂነት ያለው ወዲያውኑ የሆነች ነገር ከስብ ሊያደርግ ይችላል አንድ ሰው ለጊዜው። ግን ዋንስ ያንን ነገር ካደረገ በኋላ ስሙ ጠፍቷል፣ ታማኝነትን አጥቷል፣ አይቀጥልም ያ ቢዝነስ። ያን ስለሚያምኑ አማናቸውን ጠብቀው ታገኛለህ። አንድ ወንድም ያገለገለች መኪና ለመግዛት ፈልጎ ይጻጻፍ ነበር እና ፎቶግራፎች ሲልኩ የተደበቀ ፓርት ውስጥ ያለን ማንሳት የሚችሉትን ፎቶ ያነሳሉ። ማንሳት የማይቻል ከሆነ ደግሞ በጽሁፍ ይገልጹታል። እንዲህ አይነት ዲፌክት ችግር አለበት። ይሄ ታማኝነት ጫፍ ድረስ ለመሄድ ይሞክራሉ። ለምን? አንተ ዛሬ የምትገዛቸውን ሳይሆን ነገ ሁሴንን መሐመድን ይዘህላቸው እንድትሄድ እነኚህ ሰዎች ታማኝ ናቸው ግዟቸው እንድትል ይፈልጋሉ። ቢዝነሳቸውን ማስፋት ያ ነው ውጤቱ ማለት ነው። ስለዚህ አማናን መጠበቅ ዱንያ ላይ የሚያገኙትን ጥቅም ታሳቢ አድርገው አማናቸውን ይጠብቃሉ። አማናን ባለመጠበቅ ውስጥ ሚኖረው ውጤትም ያውቁታል። እንደ ሙስሊም ደግሞ ከዱንያ የተሻገረ ጉዳይ አለብን። ፕሪንሲፕሎቻችንን ጠብቀን ስንኖር በዱንያም እንሸለማለን፣ በአኺራም ጀነትን እናገኝባቸዋለን። አጌንስት አወር ፕሪንሲፕል ስንሄድ ወይም ተቃርነን ከመርሃችን ተቃራኒ አላህ ከሚወደው ነገር ውጭ ሆነን ስንሄድ ዱንያም ውስጥ በሁለቱም ሀገር ኪሳራ ውጤታማ አይደለም፣ አንቀጥልም። የሚያጭበረብሩ ሰዎች፣ የሰው ገንዘብ የሚበሉ ሰዎች ከተወሰኑ ዓመታት በኋላ ታሪክ የላቸውም። አይገርም? ሱብሃንአላህ ይጠፋሉ። እዛ አካባቢ እዛ ቢዝነስ ላይ ነበረ የሚባል የሚታወስ ታሪክ አይኖራቸውም፣ ይጠፋሉ። ከታወሱ በመጥፎ ነው የሚታወሱት። ቀጣይ መሆን አይችልም ዱንያ ውስጥ። አኺራ ደግሞ ሌላ ቅጣት ይጠብቀዋል ያ ሰውና ቀልብ ምንጊዜም ጀነትንና ጀሃነምን ሙላሐዛ ባደረገው ልክ የአላህን ህግ ይጠብቃል፣ ከድንበሩ ወይም ከክልክሉ ይርቃል። አካላችን ማለት ነው። ቀልባችን ምን ያክል ያ ነገር ውስጣችን ሰርጿል የሚለው ነገር በጣም ወሳኝ ነው ማለት ነው። ይሄ በራሱ ደግሞ በጣም አላህ የሚወደው ዒባዳ ነው። ጀነትን መጓጓትና ከጀሃነም መፍራት በራሱ ደግሞ ዒባዳ ነው። አላህ በጣም የሚወደው ነገር ኸውፉ ረጃኡ አላህ ዘንድ ዒባዳ ነው በራሱ። መንዚለተል ረጃ መንዚለተል ኸውፍ እዚሁ ላይ የምናያቸው አሉ። የተወሰነ ያየነውም አለን በተለያየ ቦታ ላይ። አላሁ ስብሓነሁ ወተዓላ ወደ ጀነት ተሽዊቅ ያደርጋል ዒባዳውን ዒባዶቹን ኑ እያለ ጥሪ ያደርጋል። ወላሁ የድዑ ኢላ ዳሪ ሰላም፣ ሰላም ወደ ሆነችው ሀገር ጀነት አላህ ጥሪ ያደርጋል ይላል። አላህ ጥሪ ኑ ይላል። አላህ ግብዣ ጥሪ ይደረጋል ከአላህ። ተሽዊቅ እኮ ነው። በጉጉት ወደዛ እንድንሄድ አላህ ስብሓነሁ ወተዓላ ጥሪ ያደርግልናል። ጀነት የሚለው ቃል ይላሉ ለአትክልቶቿ ለወንዞቿ ብቻ የተሰጠ አይደለም። ጀነት ሊኩል አንዋዕ አኒዓም ጀነት ውስጥ ላለው በአጠቃላይ ኒዕማዎችና ጸጋዎች በአጠቃላይ የተሰጠ ስያሜ። ከጸጋዎች ሁሉ ትልቁ ጸጋ ምን እንደሆነ ታውቃላችሁ? ሩእየቱላህ ስብሓነሁ ወተዓላ አላህ ስብሓነሁ ወተዓላ ፈጣሪህን ማየት ነው። ያ ኒዕማ የሚወዳደረው ኒዕማ የለም፣ ጸጋ የለም። ትልቁ ጸጋ ጀነት ውስጥ እሱ ነው።
ትንሿ ነው በጣም በቃ ዝቅተኛው ብለህ ዝቅተኛ የሚባል ነገር የለም የአላህ ጸጋ ላይ የሱን ውዴታ ማግኘት ብቻ ይበቃል ሌላውን ጸጋ በሙሉ የሚያስንቅ የሆነ ጸጋ ነው ሪዱላህ ሱብሓነሁ ወተዓላ ወሪድዋኑ ሚነላህ አክበር አላህ ከሱ የሆነ ውዴታ ትልቁ ነገር እሱ ነው አላህ ከሁሉ ይልቃል የአላህ ሱብሓነሁ ወተዓላ ውዴታ ማግኘት የሱን ውዴታ በማግኘት ምክንያት ነው ጀነት ውስጥ ሽልማቱ የሚመጣው ሪድዋኑን ተከትሎ ነው አባ ሪድዋኑን ሚነላህ ወሪድዋኑ ሚነላህ አክበር ነኪራ ነው ይላል ሪድዋን ማለት የትኛውም አይነት ውዴታ አላህ በቃ በሆነ መንገድ የወደደ ነገር እሱ ማለት ነው አልሪድዋን ብሎ አይደለም የተገለጸው ወሪድዋኑ ሚነላህ አክበር በምን መልኩ አላህ ብቻ ነው የሚያውቀው ነብዩ አለይሂ ሰላቱ ወሰላም صحيح በሆነ ሐዲስ ላይ فوالله ብለዋል በአላህ ይሁንብኝ አሉ ሲምሉ ما أعطاهم الله شيئا الله የጀነትን ሰዎች አልሰጣቸውም አንድ ነገር أحب إليهم እነሱ ዘንድ እጅግ በጣም የተወደደ ነገር አሁን ከሚገልጹት ጉዳይ የበለጠ አላህ አልሰጣቸውም አሉ ለጀነት ሰዎች ጀነት ሰዎች ከተሰጡት ነገር ሁሉ እጅግ በጣም ተወዳጅ ወደ እነርሱ من النظر إلى وجهه ወደ አላህ ፊት ከመመልከት የበለጠ አላህን ከማየት የበለጠ ጸጋ አልተሰጣቸው በቃ ትልቁ የመጨረሻ ተወዳጅ ነገር እሱ ነው ይሄ محبوب ጋር ከሚወዱት ጌታቸው ጋር አላህ Subhanahu Wa Ta'ala ከሚወዱት አምላካቸው ጋር በዱንያ ያዘዛቸውን ሲፈጽሙ ከነበሩት የከለከላቸውን ይከለከሉ ከነበሩት ጌታቸው አላህ Subhanahu Wa Ta'ala ዘንድ ከአምላካቸው ጋር ከመሆን የበለጠ ምንም ነገር የለም ይሄ የአላህ ወዳጆችን ቅንፋቸውን እንዲሰበስቡ ወገባቸውን እንዲያጠብቁ ባጭሩ እንዲታጠቁ የሚያደርጋቸው ዋናው ነገር ይሁን የአላህ Subhanahu Wa Ta'ala ውዴታ ልባቸው ላይ ያስፈራዋል ያ የሚወዱትን ጌታ ማየት ይፈልጋሉ በጀነት ውስጥ ትልቁ ጸጋ ደግሞ እሱ ወሸውቃ ኢላ ሊቃኢክ የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሸውቁን እንኳን ዱዓ አድርገዋል አንተን መገናኘት መጓጓትን ለምንሃለው ብለውታል አላህ Subhanahu Wa Ta'ala የአንቢያዎች የሙርሰሎች የሲዲቆች እውነተኞች የሹሃዳዎች የሷሊሖች ፍላጎት የመጨረሻ መዳረሻ ጀነት ነው የሚፈሩት ነገር ደግሞ ጀሃነም ነው መጥለባቸው ጀነት ነው የሚፈሩትና የሚሸሹት ነገር ደግሞ ጀሃነም ነው የአላህ Subhanahu Wa Ta'ala ምርጥ ባሮች ኢራዳቸው ፍላጎታቸው የሚንጠለጠለው ከጀነት ጋር ነው ስጋታቸው ፍርሃታቸው የሚንጠለጠለው ከጀሃነም ጋር ነው ስለዚህ ዱንያ ላይ ያለን ነገር በሙሉ ከዛ አንፃር ስለሚያዩት ሚዛን በደንብ ሚዛን ሰርተው ይኖራሉ አይስቱም የአላህን መንገድ ስተው አታገኛቸው አላህ Subhanahu Wa Ta'ala የነብዩን ሰለላሁ ዐለይሂ ወሰለም ሚስቶች ኸዋስ ናቸው እንግዲህ በጣም ምርጥ ሴቶች ናቸው የነብዩ ሰለላሁ ዐለይሂ ወሰለም ሚስት የመሆንን ክብር ያገኙ ናቸው ወይን ኩንቱና አላቸው አላህ አማርጣቸው አንተ ያላህ መልእክተኛ ወይን ኩንቱና تريدن الله ورسوله والدار الآخرة فإن الله أعد للمحسنات منكن أجرا عظيما الله متودو كون متفلقو كون ملكتنياون متفلقو كون مجون ألم مجرشاون ألم كون مرجعتشو ملكام لم يسروت
አላህ ያዘጋጀው ትልቅ ምንዳ አለ። እዚህ ዱንያ ውስጥ ስትኖር ምንድነው ምርጫህ ነው? ዱንያ ላይ አንተ የመምረጥ መብት ተሰጥቷል። فمن شاء فليؤمن ومن شاء فليكفر إنا هديناه السبيل إما شاكرا وإما كفورا الله በቃ ምርጫ ሰጥቷል። አንተ የትኛውን ትመርጣለህ? እዚህ ጋር ባለህ ምርጫ እዛ ጋር ያለውን ነገር ተወስናለህ ማለት ነው። ይወሰናል፣ ስራህ ነው። وأن ليس للإنسان إلا ما سعى የሰው ልጅ ከሰራው ውጭ ምን ያገኛል? በቃ የሰራውን ውጤት ነው የሚያጭደው፣ የዘራውን ነው የሚያጭደውና ምርጫው ይሄ ነው። ሰሐቦችንም ومن أراد الآخرة ቁርአን ላይ አጠቃላይ ሙእሚኖችንም ሲያናገር አላህ ومن أراد الآخرة ኢራዳ ለዚህ ውስጥ ቀልብ ውስጥ ያለ ፍላጎት አለ። ቀልብ ፍላጎት ለመምጣት ተሰውር ያደረገው ነገር አለ፣ ያመነበት ነገር አለ። እሱ ነው ወደ ፍላጎት የሚያመጣው። ومن أراد الآخرة وسعى لها سعيها ኢራዳውን ተከትሎ ፍላጎቱን ተከትሎ ደግሞ ለዛ ጉዳይ መንቀሳቀስ መስራትን አብሮ ያይዞ መጣ። ومن أراد الآخرة وسعى لها ከዛች አኺራ سعيها የሚገባትን እንቅስቃሴ ያደረገ ሰው፣ ስራ የሰራ ሰው፣ የአላህን ትእዛዝ የጠበቀ ከክልክሉ የራቀ መልካምነትን ባህሪው ያደረገ የአላህን ውዴታ የሚያስገኙ ነገሮችን የያዘ ሰው ማለት እኮ ነው። وهو مؤمن ያምናል ደግሞ እዛ ጋር እንዲህ በማድረጉ አላህ ዘንድ ያለውን ሽልማት ያውቃል። فأولئك كان سعيهم مشكورا ጉዟቸው፣ ልፋታቸው፣ ስራቸው የተመሰገነ ነው ይላል አላህ። አላህ ደግሞ ሸኩር ነው። አላህ አመስጋኝ ጌታ ነው። መልካምን ነገር የሰራን ሰው አመስግኖ ይመነደዋል። አላህ መልካም ነገር ያደርግለታል ማለት ነው። በጣም የሚገርመኝ ነገር ሱብሃንአላህ የኡሁድ ጦርነት ጊዜ ሰሐቦቹን አላህ ሚንኩም መን ዩሪዱ ዱንያ ወሚንኩም መን ዩሪዱ አልአኺራ አላቸው። ከእናንተ ውስጥ ዱንያንም ይፈልጋል፣ አኺራንም ይፈልጋል። ቦታውን ለቀው ሄዱ። ቦታውን ለቀቁ። ያችን ተራራ ጀበል ሩማት የምትባል ምርኮ መከፋፈል መያዝ ሸሽቷል ብለው ተትረፍርፎ አዩት። እነሱ ሸሽተዋል። ነብዩ ሰለላሁ ዐለይሂ ወሰለም በምንም አይነት ሁኔታ እንዳትለቁ ያሏቸውን ተራራ ለቀቁ። መንኩም መን ዩሪዱ ዱንያ ወመንኩም መን ዩሪዱ አልአኺራ። ወላሂ ይህንን ቁርአን አያ በቀራሁ ቁጥር የሚሰማኝ ነገር ሰሐቦቹን እንደዚህ ከተባሉ በዚህ ሌቭል አላህ ከሐየሳቸው ማለት ነው እኛ እንዴት ነን ማለት ከዚህ ስሜት ራስክን ማጽዳት በጣም ከባድ ነው። የሆነ ቦታ ላይ አሸንፈ ራስን የሆነ ቦታ ልትወድቅ ትችላለህ። ሚንኩም መን ዩሪድ ዱንያ በቃ በተለያየ መንገድ ይገለጻል። በክብር መልክ ይገለጻል፣ በአክብሮት ወይ የሆነ ፖዚሽን መያዝ ወይ ገንዘብ ወይ ንብረት ሊሆን ይችላል፣ ስታተስ ሊሆን ይችላል። ብቻ የሆነ ዱንያዊ የሆነ ጥቅም ዓለማዊ የሆነ ጥቅም ትፈልጋላችሁ አላህ እናንተ ውስጥ ይፈልጋል። አቡበክር ሲዲቅ ረዲየላሁ ዐንሁ እኔ አያ እስከሚወርድ ድረስ አሉ አንድም ሰው ዱንያ ፍላጎት አለው ብዬ አስቤ አላቅም ይላል። አንድም ሰው አስቤ አላህ ጠብቆ የተባለውን ወይም ደግሞ በህይወታችን እንድንጠብቀው የተሰጠን የሆነ ተራራ ሊኖር ይችላል። ዛሬ እኛ ባለንበት ሁኔታ ማለት ነው። ትናንት ሰሐቦቹ ሁድ ተራራ ላይ ያንን ቦታ ነበር እንዲጠብቁ የታዘዙት። እኛስ በህይወታችን ጠብቁ የተባልነውን ይዘናል ወይስ ደግሞ ለቀን ወርደናል? ጊዜያዊ ስሜት አታሎናል ወይስ ደግሞ አኺራን አስበን ቀጥለንበታል? ይሄ በጣም ወደ ውስጣችን ልናየው የሚገባ ነው። ኡስታዝ ካፍታ ቆይታ በኋላ ተመልሰን እንምጣ። መርሐባ የተወደዳችሁ ተመልካቾቻችን፣ ካፍታ ቆይታ በኋላ ተመልሰን መጣን የጀመርነውን መንዚላ እንቀጥላለን። አብራችሁን ቆዩ። ተመልሰናል። ክብራትና ክብራን ተመልካቾች ትንሽ ለየት ያለ ርዕሰ ጉዳይ ያነሳን እንደሆነ ፊል አድርጌ ያለሁኝ እኔ
ጀነት ውስጥ እንግዲህ ጀነትን በፊት ብዙዎቻችን ከዚህ ከግሪን ነገር ጋር አሰናስሎ የማየት ነው አይደለ ትርጓሜው። ያው ጀነት ሲባል ሁሌም አረንጓዴ ስፍራ አእምሮ ላይ ቀድሞ የሚመጣው እሱ ነው። ጀነት ግን ሁሉም የአላህ ኒዕማዎች ናቸው። ከዚህ ሁሉ ኒዕማ በላይ ደግሞ የኒዕማዎች ሁሉ ታላቁ ኒዕማ እንግዲህ አላህን ሱብሓነሁ ወተዓላ መመልከት ነው የሚል በጣም ጥልቅ እኮ ነገር ነው ይሄ ማለት። አሁን እኔ ይቸግረኛል እንደው ትንሽ መቆየት እንኳን ከእንዲህ አይነት ሀሳብ ጋር ከባድ ይመስለኛል። ብዙ ህይወት የሚቀይር ነገር ስላለ እዚህ ውስጥ ልብ ቀልብ ያው የሚገለባበጥ ነገር አይደለ። እንዲህ አይነት ነገሮችን ስናለማመዳት በእንዲህ አይነት ነገሮች ሸውቅ ሲኖራት ስትጓጓ ሸውቁ ላይ ራሱ እኮ ዱዓ ተደርጓል ተብሏል መልእክተኛው ሰለላሁ ዐለይሂ ወሰለም። እና ብዙን የህይወታችንን መንገድ የሚቀይር ይመስለኛል። እኔ እንደውም ይሄኛው የበለጠ ልባችን ውስጥ ብርሃን ቢኖረው ጥሩ ነው፣ ጉልበት ቢኖረው። ከዛ በኋላ የጀሃነሙ ደግሞ አለ ፍርሃት ቀላል ስላልሆነ እንዳልከው አንተም ተገልጿል። እያንዳንዱ ነገር በተፋሲል ተዘርዝሯል። ጀነት ውስጥ ስላሉት ነገሮች፣ ጀሃነም ውስጥ ስለሚጠብቀን ነገር ከእንደዚህ አይነት ሀሳቦች ጋር እንግዲህ ቁርአን ውስጥ በተመላለስን ቁጥር እናገኛቸዋለን። እያንዳንዱ ምዕራፍ ላይ፣ መታጠፊያው ላይ፣ መሸጋገሪያው ላይ፣ መነሻውም ላይ እንዲህ አይነት ቁርአናዊ መልእክቶች አሉና መመከር አቅቶን ካልሆነ በስተቀር ማለት ቀላል ነገር አይደለም። አሁን እኮ የተነሳው ብዙ ህይወት የሚቀይር ነገር ነው። አሁን ዘነጋለን ዝንጎች አሁን መጨረሻ ላይ ደግሞ ያነሳው እሱ ደግሞ ሌላ ነገር ነው። ማለት ሰው ህይወቱን ለመገበር ነው የሚሄደው። ድጋሚ ነው ያላገኝም። በቃ ዱንያ ላይ የምኖረው አንዴ ነው። አንዴ የተሰጠኝን ህይወት ለመስጠት ሲሄድ የኔ ገፊ ምክንያት ዱንያ ነበር ማለት ነው። ይሄን ደግሞ አላህ ነው የሚያውቀው። የልቤን የሚያውቀው እሱ ነው። እኔና እሱ እናውቃለን። አሁን የምንገኝበት አውዳ የምንገኝበት ተጨባጭ የምንሻኮትበት ነገር ምናምን ዱንያ ሲባል ጥሩ በተንከው مش لازم يعني የሆነ የሚቆጠር ገንዘብ አካውንት ውስጥ የሚወረወር ነገር ማለት እኮ አይደለም። ስታተስ አለ ዝና ብዙ ነገር ነው። እንደሱ አይሰማህም ማለት በጣም እኮ ብዙ ነገራችን ተወለጋግዷል አሁን ላይና ቆም ብሎ ማሰብ እያንዳንዱን እንቅስቃሴ ለመከወን ስንሞክር ምንድነው ያሰብኩት? ያው እንዳልከው ሰዎች ስለሆነ የሆነ ደካማ ገጽ የሆነ ደካማ ጎን ምናምን እኮ አለ። ግን ደግሞ ተስፋ አንቆርጥም። ምክንያቱም ቅድም አንስተሃል ተስፋው ፍርሃቱም ኢባዳ ነው ተብሏል። ጀነትን መከጀል ከጀሃነም ሰዓት ለመጠበቅ መጓጓት ብቻውን ደግሞ ኢባዳ ነው። ምን እንደሚያስገኝ ነገር ማለት ነው። እንደዚህ እየተረዳ ነው ቢሆን ያ ረብ ጀዛከላሁ ኸይር። የእስልምና ምሉእነት በተደጋጋሚ የማነሳው ነገር ነው። ሐሳቦቹ በብዛታቸው ምሉእ ናቸው። ሙሉ የሰው ልጅ ስነ ልቦናዊ አእምሮአዊ በቃ አጠቃላይ ሁለንተናዊ ማንነቱን የሚያናግሩ በጣም ብዙ ሐሳቦች ነው ያሉት ኢስላም ውስጥ። አንዱ ሐሳብ ደግሞ በራሱ ሙሉ ነው። شمولية الإسلام الإسلام ሁለንተናዊነት የሚገለጸው ሐሳቦቹ የሚዳስሱት መጃል መስክ ሁለንተናዊ ነው። ሁለንተናዊ ሐሳቦች መስኩ ሁለንተናዊ ሁሉንም መስክ ነው የሚዳስሱት። አንዱ ደግሞ በራሱ ደግሞ ሁለንተናዊ ሱብሃንአላህ። አንዱን መኖር ብንችል ህይወታችን ይቀየራል። ሰሃቦቹ ረዲየላሁ ዐንሁም ጀሚዓን ቁርአንን ሙሉ የጨረሱ እኮ በጣም ጥቂት ናቸው ነው የሚባለው። የተወሰነ ነው የሚያውቁት፣ ግን ያ ቀይሯቸዋል። በቃ ኖረውታል። አንድ አያ ሊበቃ ይችላል ሐቂቃ ማለት ነው። ልብ ሙሉ ለሙሉ ተቀይሮ ለአላህ እጅ ይሰጣል። እንዳልከው ብዙ የተወላገዱ ማንነቶቻችን እኔንም ጨምሮ ማለት ነው ሁላችንንም አንዳንዶቹ ቢስሚ ዲን ናቸው። በዲን ስም ይሆናሉ። በዲን ስም ግን ኢንተርቴን ማደርገው ማስተናግደው ግን የራሴ ስሜቴ እሱን በነገራችን ላይ ቁጭ ብዬ ማሰብ ብችል ከራሴ ጋር ራሴን መዋሸት አልችልም። ማንንም ሰው ማታለል ይቻል ይሆናል። ህሊናን ራስን ግን ማታለል አይቻልም። እዚህ
በዲን ስም የሆነ ነገር ይዘህ ስትወጣ አንድ ነገር በጣም ስታካብደውም በጣም ስታራክሰውም ምን ፈልገህ ነው እዛ ውስጥ? ያ በቃ የቀልብ ጉዳይ ነው። ፈሳል የቀልብ ጉዳይ ነው። ያንኑ ነገር ወንድሜ መሐመድ ጋር ስላየሁት እና ሁሴን ጋር ስላየሁት ጀጅ የማደርግበት ነገር የተለያየ ከሆነ ምን ፈልጌ ነው? በቃ ይሄ የቀልብ ወግ ነው፣ የነፍስ ወግ ነው። ከራስህ ጋር ብቻ ያለ ውይይት ነው ይሄ። ታውቃለህ ወንድምህን ሙስሊም ወንድምህን በመዝሃቡ በመንሃጁ የተለየ ሐሳብ ስላለው ካንተ አንተ የመከተል መብት ለራስህ ሰጠህ፣ ለሱ የመከተል መብት ነፍገኸው እሱን መታገል ዲን አድርገህ ስትይዝ ያን ነገር ተግባራዊ ስታደርግ እሱ ላይ ጫና ስታደርግ እሱን ስትሳደብ ወይም እሱን ስታናንቅ ያንተን ስታጎን እዚህ ውስጥ ምን ፈልገህ ነው? ሐቂቃ አላህ ተፈልጎበት ከሆነ እንዲህ አይነት ነገር እንድትሄድ አላህ አይፈቅድም። መንገዱንም ጭምር ነው የሚከለክልህ። ምክንያቱም አልጋየቱ ላ ቱበሪሩ ልወሲላ፣ ግብህ ትክክል መሆን መንገድህን ትክክል አያደርገው። በሐራም ገንዘብ አምጥተህ ሰደቃ መስጠት አትችልም። በቃ ዲስ ኢዝ ኢስላም። የሰው ገንዘብ ሰርቀህ ሐጅ ማድረግ አትችልም ነው የሚልህ። እንትን ነው በቃ ንጹህ መሆን አለበት ሂደቱ። ያ ግቡ ስለ ግቡ ታሳቢ ተደርጎ እዚህ ጋር ፕሮሰሱን መጥፎ ማድረግ አትችልም፣ ህገወጥ ማድረግ አትችልም። ስለዚህ መሐመድ እንዳነሳው አንድ ሐሳብ ይበቃል እላለሁ እኔ። በደንብ ውስጣችን ከገባ አላህ ተውፊቅ ይስጠን። አንድ ኮንሴፕት የእስልምና አንድ አሁን ከነዚህ መንዚላዎች ውስጥ ከነዚህ ፌርማታዎች ውስጥ አንዱን መኖር አይበቃም? አጥብቀን ይዘን አንዷን ብንኖራት ህይወት ይቀየራል። እንትን አለው ኢፌክት አለው። ሌሎቹን የግድ እንድትኖር ያደርጋል። ሁለንተና ነበር። مثلا መዋሸት በህይወት ውስጥ የሌለ ሰው በምንም ነገር አይዋሽም። መዋሸት ኮምፕሮማይዝ ያደረገ ሰው የሆነ ቦታ ከዋሸ ሌላ ቦታ ይቀለዋል። ኮምፕሮማይዝ ማድረግ ፕሪንሲፕሎቹን መርሆዎቹን ችላ ማለት ተላመደ። ትንሽ ትልቅ ስለሆነ አይደለም። ስርቆት 5 ሳንቲም የሰረቀ ሰው ከዛ በላይ የመስረቅ አቅም አለው። 5 ሳንቲምም የማያነሳ ሰው ምንም ነገር ቢመጣ ላይበገር ይችላል። ኦኬ እንትን ነው ማለት የመርህ ጥያቄ ነው ማለት ነው። አላህን ነው ምፈልግ እኔ መጨረሻ ጀነት ነው ግቤ ያለ ሰው እዛ በኋላ ያሉ ነገሮች ከዛ አንፃር ነው የሚያቸው። ካሁን በፊት አንስቼላችሁ ይሆናል። ዶክተር ያሲር ቃዲ አሜሪካ ውስጥ አሉ ከሚባሉት ዳዒዎች ነው። እሱ ጋር ትንሽ ደቂቃ ቁጭ ማለት እድል አጋጥሞኛልና እስኪ ነሲሐ ስጠኝ አሉት። ነሲሐ እስኪ ስጠኝ፣ እኔ ከኢትዮጵያ ነው የመጣሁት እንዲህ ነኝ፣ ነሲሐ ስጠኝ። ከሰጠኝ ነሲሐዎች 3 ነሲሐዎች ናቸው። አንዱ አንተን የሚቃረኑ ወንድሞች ሊያጋጥሙ ይችላሉ። ዳዕዋ ውስጥ ካንተ ተቃራኒ ቆመው አንተን የሚያጠቁ ወንድሞች ሊያጋጥሙ ይችላሉ። ግን መጨረሻ ጀነት ስለሆነ የምትገናኙት ቀልብህ ላይ መጥፎ ነገር እንዳትይዛለኝ። ቀልብህን ጧሃር አድርግ በወንድሞች ላይ። ምክንያቱም መጨረሻ ላይ ጀነት ነው መገናኛቸው። በቃ ለአላህ ብለው ሊሆን ይችላል አንተን እየተቃረኑ ያሉ አንተን ለአላህ አታክ እያደረጉ ያሉ በቃ መስሏቸው፣ ግን ዲን እየጠበቁ መስሏቸው ሊሆን ይችላል። እዚህ መገናኛችን ጀነት ስለሆነ በወንድሞችህ ላይ ቀልብህ ላይ መጥፎ ነገር እንዳትይዝ። እቺን ይጀለታለሁ ወላሂ። እቺ በጣም የገዛችኝ ሐሳብ ነች። ሜዳው ላይ የሚታይ ነገር ጀነት ነው አይደል አላማ። በቃ ለምንድን ነው ዱንያ ላይ አንተ ሰው ላይ መጥፎ ነገር የምታስበው? እና ከባድ ሐሳብ ነው። እስኪ የቀሩትን ነገሮች እናንሳና ኢማም ኢብኑ አልቀይም ረሕመቱላህ ዐለይህ القلب في سيره إلى الله تعالى بمنزلة الطائر ብለዋል። ሱብሃንአላህ። ቀልብ ወደ አላህ በሚያደርገው ጉዞ ላይ
ልክ እንደ ወፍ ነው አሉ። እንደ በራሪ ነው። በራሪ ወፍ ጭንቅላቱ አለ፣ ክንፎቹ አሉ። ጭንቅላቱ መሐበት አላህ ነው አሉ። አላህን መውደድ ዋናው ከፊት የሚመራው እሱ ነው አሉ። ይሄ ደግሞ ክንፉ ኸውፍና ረጃ ነው። ጀሃነምን ይፈራል፣ ጀነትን ተስፋ ያደርጋል። በእነዚህ ክንፎች እየቀዘፈ ወደ አላህ ይጓዛል። የቀልብ ጉዞ ይሄ ነው ብለው በሚገርም አይነት ተምሳሌታዊ መንገድ ገልጸውታል ኢብኑ ቀይም ረህመቱላሂ ዐለይህ። ከሁለቱ አንዱን በሳትን ቁጥር ባላንስ ጠብቆ መብረር አይችልም በራሪው። አንዱን ክንፉን ብትቆርጥበት ተንደፍድፎ ይወድቃል እንጂ አይበርም። ወይ ኸውፍ ብቻ ከሆነ ቁኑጥ ውስጥ ይገባል፣ ተስፋ ይቆርጣል። በቃ ጀሃነም ብቻ የሚታየው ከሆነ አይችልም። ረጃኡ ነው ለመልካም ነገር የሚገፋፋው። ረጃ ብቻ ከሆነ ደግሞ ጀሃነምን ስለማይፈራ ወንጀል የመዳፈር አቅም ይፈጥርበታል። እዚህ ባላንስ ያስፈልጋል። ረጃኡ መልካም ነገር እንዲሰራ ይገፋፋዋል፣ ተሕፊዝ ያደርገዋል። ኸውፉ ደግሞ ከመጥፎ ነገር እንዲርቅ፣ እችን ነገር ካደረግ ቅጣት አላት ስለሚል ከዛ ነገር እንዲርቅ ያደርገዋል። አላህ ያዘዘውንም አለመፈጸም ቅጣት ስላለው ለመልካም ኸውፉ ይገፋፋዋል። ረጃኡም እንደዛው ለመልካም ነገር የሚገፋፋ ነው የሚሆነው። ሁለተኛው እንግዲህ አላህ ሱብሓነሁ ወተዓላ መልካምን መስራትንና ኢማንን ሁሌም አጣምሮ ነው የሚያመጣው። እነ ለዚነ አመኑ ወዐሚሉ ሷሊሓት ወለዚነ አመኑ ወዐሚሉ ሷሊሓት ሁሌም እምነትና ተግባርን አንድ ላይ ነው የሚያመጣው። እምነትን ብቻ እኛ እንዲህ ነን የሚሉትን ሰዎች እንደውም ቻሌንጅ አድርጓቸው እናገኘዋለን። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ፣ ተግባር ተከተሉኛ በላቸው አንተ መሐመድ። አላህን እንወዳለን የምትሉ ከሆነ እስኪ እኔን ተከተሉ በላቸው። ማጣሪያው ወንፊት እሱ ነው እንጂ ክሌም ማድረግማ ማንም ሰው የቀልብ ጉዳይ ስለሆነ ይሄ እንዲህ ነኝ ማለት ይችላል። ያንን ያልከውን ነገር እስኪ ተግብርና ሳይ ተብሎ ሲጠየቅ እናገኘዋለን ማለት ነው። ኢማሙ አልገዛሊ الرغبة في الجنة ጀነት ላይ በጣም ጉጉት ማሳደር፣ ጀነትን በጣም መመኘትና ወደዛ መሄድ من أعظم دوافع السالكين في طريق الآخرة ብለው ወደ አኺራ የሚደረግ ጉዞ ላይ ይህንን መንገድ የያዙ ሳሊሖች ዋና ገፊ ምክንያታቸው የጀነት ረግባ ነው ብለዋል። የጀነት ረግባ ነው። አቡ ሙስሊም አልኸውላኒ የሚባሉ ታቢዒ ነበሩ። أيظن أصحاب رسول الله صلى الله عليه وسلم أنهم يدخلون الجنة وحدهم؟ الله የሰሐባ የነቢዩ ሰለላሁ ዐለይሂ ወሰለም አስሐቦች ጀነትን ብቻቸውን ሊገቡ ያስባሉ እንዴ? ወላሂ ሰኑዛሒመነሁም ዛሕመን ብለዋል። ወላሂ ተጋፍተናቸው አብረን ነው የምንገባው። እንዲህ አይነት ታቢዒ ሳሊሖች አልፈዋል። ወኔያቸው ማለት ነው። ወላሂ እንጋፋለን አብረናቸው ነው የምንገባው። ይሄ የሳሊሖች ትልቅ ገፊ ምክንያት ጀነት ሆኖ እናገኘዋለን። فهي الزاد للرحلة ብለዋል። የጉዞ ስንቅ ነው ብለዋል። والوقود للسير ለጉዞው ለመራመድ ወደ አላህ ጉዞ ለማድረግ ማቀጣጣያው እሱ ነው ብለዋል። ኢነርጂ የምታገኝ ፊውሉ እሱ ነው። በጣም ይገርማል። ነዳጁ እሱ ነው። እሱ ነው እየገፋፋቸው ጀነት እየታያቸው ረግባ እየጨመረባቸው ወደዛ የሚሄዱት ጉዟቸውን የሚያቀልላቸው እሱ ነው ብለዋል። ጀነትን ስናስብ በሰው ልጅ ልቦና ውስጥ ተስፋን ያጭራል። ምንም ወንጀል ውስጥ ብንሆን የተስፋ ስሜት ይፈጥራል። ለምን? ወለዚነ አመኑ ወዐሚሉ ሷሊሓት አምኑ መልካም የሰሩ ሰዎች ስቲል በሩ ክፍት ነው። ባቡ ተውባ እስካልተዘጋ ድረስ በቃ ተስፋ አለን ማለት ነው። የጀነት ኒዕማዎችን ባየን ቁጥር ተሰውር ባደረግን ቁጥር ያ ተስፋ
እንደ አዲስ መነሳሳት ይፈጥራል ወንጀል ላይ ላለ ሰውም ሳይቀር ማለት ነው ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም ስለ ጀነት ሲናገሩ አትክልቶቹ ወንዞቿ ሲባል የስም መመሳሰል እንጂ ራሱ የዱንያው አይደለም ነው ይሄን በጣም ማመን ያስፈልጋል ለምን ነብዩ ሰለላሁ ዐለይሂ ወሰለም إن في الجنة ما لا عين رأت ብለዋል አይን ያላየው ولا أذن سمعت ጆሮ ሰምቶት የማያቅ ولا خطر على قلب بشر በሰው ልጅ ልቦና ውስጥ ውል ብሎ የማያቅ እንዲህ ነው ብሎ ማሰብ የማይቻል ጸጋን አዘጋጅቻለሁ ብሏል አላህ እዚህ ጀነት ላይ የሚነገሩ ነገሮች ሉጋዊያን ሙጣቢቅ ይሁኑ እንጂ ወንዚም ሰለህ ማነው አትክልት ሲባል ምናምን እንጂ በመታወቀው ነገር ቋንቋ ነው ያልከ የቋንቋ መመሳሰል እንጂ አይነቱማ شيء آخر ነው አላህ Subhanahu Wa Ta'ala ሱረቱ አልበቀራ ላይ እንደሚለው ማለት ነው ወኡቱ ቢሂ ሙተሻቢሃ አሬ እንደው ይሄ አትክልቱ የትናንትናው ነው ሲሉ አይ ራሱ ይመስላል ግን ጣዕሙ ይለያል ሌላ ነው እኛ እዚህ ውስጥ የሚነገረን የሰው ልጅ አቅል ሊረዳው በሚችል ቋንቋው እሱ ስለሆነ ነው እንጂ ማለ አይኑ ዱዓት ولا خطر على قلب بشر you cannot imagine ማለት አንተ እንዲህ ነው ብለህ መወሰፍ የምትችለው በአእምሮህ ልታስበው የምትችል አይደለም ከአእምሮ በላይ የሆነ ጉዳይ ነው ሌላው ጀነትን ስናስብ የስነ ምግባር ልህቀት ላይ እንድንሆን ምክንያት ይሆናል ጀነት በቆሸሸ ስብዕና ውስጥ አትገኝም እዚህ ዱንያ ላይ ራስህን አጥርተህ ነው የምትሄደው የአላህ ውዴታ ከሌለ ጀነት የለም አይደል نعم ራሱ ነው ብለናል የአላህ ውዴታ نعم ራስ ነው ብለናል የበራሪዋ የወፏ ራስ ጭንቅላቱ ዋናው እሱ ነው ብለናል محبة الله ከሚገኝባቸው ነገሮች ደግሞ حسن الخلق يا مارسنا مقبار أنا زعيم ببيت في أعلى الجنة لمن حسن خلقه النبي صلى الله عليه وسلم يجنة كف على جنة استكالو دم كف على درجة لا يالن يجنة بيت أنا واستنا له لت سنة مقبار الله سامر رسول الله صلى الله عليه وسلم የስነ ምግባር ጉዳይ ባሁን ባለነው ሙስሊሞች ዘንድ ኦፕሽናል የሆነ ወይም በበጎ ፈቃደኝነት ላይ የተመሰረተ አድርገን ማሰብ የጀመረ ይመስለኛል መሰረታዊ የዲን ጉዳይ እንደሆነ ዘንግተናል የተውሂድ ውጤት እንደሆነ ዘንግተናል የዒባዳ ውጤት እንደሆነ ዘንግተናል አላህን በብቸኝነት የሚያመልክ ሰው ስነ ምግባሩ ማማር አለበት አላህን የሚገዛ ሰው ስነ ምግባሩ ማማር አለበት በቃ ውጤት ነው ዲፎልት ውጤት ወዲያው መከሰት ያለበት ጉዳይ ነው ገብቷል አለያ መለስ ብለ ያንን ሪቫይዝ ማድረግ ማየት ያስፈልጋል ማለት ነው እኔ ትክክል የቱ ጋር የሆነ የሳትከው ነገር አለ ማለት ነው ተውሂድ አላህ Subhanahu Wa Ta'ala አላህን በብቸኝነት ጌታዬ ነው ብለ ስታመልክ ትፈራዋለህ እኮ ማለት ነው አይደል ጌታህ ነው ፈጣሪህ ነው ሰጪ ነሽህ ነው ህይወት የሚለግስህ ህይወት የሚነሳህ እሱ ነው ሲሳይህን የሚሰጥ የሚለግስህ እሱ ነው ረብ ነው እሱ እዚህ በብቸኝነት ደግሞ ልታመልከው የሚገባ አላህ ነው እሱን የመሰለ ማንም የለም ፍጹም ነው ኦምኒፖተንት ነው ሁሉን ቻይ የሆነ ጌታ ነው ኦምኒሰንስ ነው ሁሉን ነገር ያውቃል ኦኬ ይሄን ካመንክ ይሄ ምንድነው የሚፈጥረው አንተ ስብዕና ላይ ይሄ አስተሳሰብ እኮ ስብዕናን ይቀርጻል ማንነትን ይገነባል አየ ያ መታየት መቻል አለበት ማለት ይመን حسن خلقه ውጤቱን እኮ ነው ሰለላሁ ዐለይሂ እየነገሩን ያለው ይሄ ጀነት ከፍተኛው ማዕረግ ቪአይፒ ሱብሃንአላህ ከፍተኛው ይሄ የተሰጠው እኔ ዋስ ሆነዋለሁ ነው እኔ ዋስ ሆነዋለሁ ዘዒም ነኝ እኔ ተሟጋቹ ነኝ እንዲሰጠው አደርጋለሁ ሱብሃንአላህ ተመሳሳይ ደግሞ ሐዲስም አላችሁ አይደል አጠገቤ ይሆናል የሚሉበትም አለ አይደል إن أقربكم عندي مجلسا يوم القيامة أحاسنكم أخلاق
ወደ ነብዩ ሰለላሁ ዐለይሂ ወሰለም የመቅረብ ልኬታው የስብዕና ጥራት በጣም ጥሩ ስብዕና ያላቸው ሰዎች የበለጠ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጅሊሳቸው ይቀርባል። እኔ ከመሐመድ ዝቅ ያለ ስብዕና ነው ያለኝ፣ ስለዚህ ከሱ በኋላ ነኝ እኔ እርቀት የሚለካው ከዛ ነው ማለት ነው። ይህ እንትን እያለ መለኪያ ነው የስነ ምግባር ልዕልና ወደ ነብዩ ሰለላሁ ዐለይሂ ወሰለም ያለንን ቅርበት መለኪያ ፓራሜትር ነው። መለኪያው እሱ ነው። እሺ ليس الصلاه ነብዩ ሰለላሁ ዐለይሂ ወሰለም ሰላትን አልጠቀሱም እዚህ ላይ ሰላት ያበዛ ባበዛው ልክ ላ አላሉም። ይሄንን ነص الحديث የሚለው ስነ ምግባሩ ያማረ አሐሲኑኩም ከሁላችሁም የተሻለ ስነ ምግባር ያለው ለምን ان الصلاه تنهى عن الفحشاء والمنكر የሰላት ውጤት ነው ስነ ምግባር አላማው ራሱ ሰላት አላማው ሰላት መጨረሻ ላይ አላህን ተገዝተህ ምን ልትሆን ነው? አላህኛ ተገዛ ነው አልተገዛ ነው እኮ ምንም የሚቀንስበት ነገር የለም። ما نقصت ذلك من ملك شيء لو ان اولكم واخركم وجنكم وانسكم كانوا على افجر قلب رجل واحد منكم ما نقص ذلك من ملك شيء በጣም መጥፎ ሰዎች ብትሆኑ ከላይ ከአደም ጀምሮ እስከ መጨረሻው ሰው ጅኑም ሰውም ሁላችሁም ክፉ ብትሆኑ በፊርዓውን ቀልብ ላይ ብትሆኑ ማለት ነው ከኔ ስልጣን የምትቀንሱት ነገር የለም። የኛ ዒባዳ እሱ ላይ የሚጨምረው የሚቀንሰው ነገር የለም። ለራስ ነው ለራስ ያ የዒባዳ ውጤት ደግሞ ሐጅ ውጤት አለው፣ ዘካ ውጤት አለው። ዘካ ቀልብህ ላይ የገንዘብ መሐባ ያስወጣል። ልክ ዘካ ስትሰጥ መሐበተ ዱንያ ነው እየወጣ የሚሄደው መስጠት። ዝም ብለህ ስትሰበስበው ደግሞ የዱንያ መሐባ ፍቅር ውስጥህን ኮንትሮል እያደረገው ነው። ዘካ ስታደርግ ይዘኪክ ቀልብህን ያጠራዋል። ገንዘብህ ደግሞ ከሰው ሐቅ ይጣራል። የሰው ሐቅ ስለሆነ ማለት ነው። እነዛ የሚቀበሉት ሰዎች ልብ ውስጥ ደግሞ ሒስድን ያወጣል ማለት እንደው አላህ ያኑርልን እንደው እንዲህ ተንከራቶ ለፍቶ የሰራውን ብር ለኛ እኮ አካፈለን አላህ ያቆየው ይላል። ዝም ብለህ ግን አንተ መኪና ትቀያይራለህ ዘካት ሰጥም እነዚህ ሰዎች ምንድነው የሚሉት? ድፍት አላህ ያርገው አይመልሰው ከቤቱ ለምን ሒስድ ያድርባቸዋል። እነሱ ተረበው ያደሩ ነው አንተ። ስለዚህ እያንዳንዱ የዒባዳ ተግባር ውጤቱ ስብዕናን ማረቅ ነው። لعلكم تتقون ነው ጾም ሲሆን ጾም ደግሞ لعلكم تتقون ولا جدال ولا رفث ولا جدال في الحج حج ላይ መጥፎ ነገር መናገር መከራከር የለም። ስለዚህ 3-4 ሚሊዮን ህዝብ ጋር አብረህ ተቀላቅለህ ተቻችለህ እየተጋፋ ይረገጥከኝ ምናምን ሳትጨቃጨቅ በሰላም ጨርሰ ስትመጣ እዚህ ቤተሰቦች ጋር ሰላም ትሆናለህ፣ ጎረቤት ጋር ሰላም ትሆናለህ፣ ጀማዓህ ጋር ሰላም ትሆናለህ፣ የአገርህ ሰዎች ጋር ሰላም ትሆናለህ። ሙስሊም ይሁኑ አይሁኑ ከሁሉም ጋር በሰላም መኖር የምትችልበት ስብዕና ይዘህ ትመጣለህ ማለት። ስለዚህ ዒባዳዎች ራሳቸው መጨረሻ ላይ አንተን ማነጽ ነው። فلذلك النبي صلى الله عليه وسلم ሚሽን ስቴትመንታቸውን የተልእኳቸውን ዋና ጭብጥ ምን ብለው አስቀመጡ? إنما بعثت لأتمم مكارم الأخلاق እኔ የተላኩት መልካም ስነ ምግባርን ላሟላ ነው። የመጨረሻ ተልእኳቸው ይሄ እንደሆነ አስቀምጠዋል ማለት ነው። ከጀሃነም ጋር በተያያዘ አንድ ነጥብ ላንሳ። ቁርአን ላይ እኛ እንደው ጀሃነምን ጀነትንም ጀሃነምንም ባየነው ልክ አይደል ልባችን ውስጥ ባለው ኢማን ልክ ቦታ ልክ ነው የአላህንም ሐድ احترام የምናደርገው የሚለው መነሻ ይዘናልና ቁርአን ላይ ጀሃነምን ከዚህ አያ የበለጠ የገለጸው የለም ይመስለኛል። አላሁ አዕለም። ኩለማ ነضجت جلودهم بدلناهم جلودا غيرها ليذوقوا العذاب የጀሃነምን ሰዎች ቆዳቸው ባለቀ ቁጥር ሌላ ቆዳ እንተካቸዋለን ቅጣትን ይቀምሱ ዘንድ ይላል አላህ። በሳይንስ ሴንሰሪ ነርቭ የሚባሉት ቆዳችን ላይ ነው ያሉት። ከቆዳ ካለፈ በኋላ የሰው ልጅ ህመም የለውም። ለዚህ ነው መርፌ ስንወጋ መጀመሪያ ላይ ነው የሚሰማን፣ ከዛ በኋላ ውስጥ ላይ የለም ስሜት የለም። መስል ነው ያለው ስሜት የለም። ቆዳ ላይ ነው ሴንሰሪ ወይም ስሜት ህመም
የሚባለው ለስላሴ ወይም ሸካራ ማን ብለን ምን ላይ እዚህ ጋር ነው ያለው አላህ ይህንን ነው የሚቀይረው አለ አላህ ቆዳቸውን እንቀይረዋለን የሚጠብቀን ቅጣት ከባድ ቅጣት ነው ማለት ነው خالدين فيها ነው ደግሞ ያ ዘውታሪ ነው ዘላለማዊ ነው አንዲት አሜሪካዊት ቁርአንን በራሷ ስትቀራ እኔ ያንቀስ ብዙ ጊዜ እንደው በቃ እንዴት የሰው ልጅ እንደዚህ ይቀጣል ብዬ ይከብደኝ ነበር አለች ገዛ ላይ የተፈጠረውን ነገር አየሁና የሰው ልጅ በዚህ ሌቭል በጭካኔ ሲጨፈጭፍ ሳይ ህፃናትና ሴቶች በዛ መልኩ ሲረግፉ ሳይ ለካ አላህ ይህንን አይነት ቅጣት ያዘጋጀላቸው ሐቂቃ ሰዎች መኖር አለባቸው እንዲህ ሊቀጡ የሚገባቸው አጥቷል ከባድ ነው ማለት የሰው ልጅ ድንበር ኃላፊነትም ለከት የለውም እንደውም ሷላህ ላይ ነኝ ብሎ ያመነ ነው የሚያደርገው ያን وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون እናንተ ናችሁ ሙፍሲዶች ሙስሊሁን ሙፍሲዱ ደግሞ እኔ ሙስሊህ ነኝ ብሎ ዓለምን የሚቆጣጠርበት መድረክ እናያለን እያንዳንዳችን በሐያታችን ውስጥ በደንብ ብንገመግም ራሳችንን ይቅር ማለት የሚከብድ እንኳን ወንጀል ሰርተን ሊሆን ይችላል والله አንዳንዴ ሰዎች ጋር ምን ሰማቸው ታሪኮች ከባባድ ናቸው መልቲፕላይንግ ኢፌክት ያላቸው ወንጀሎችም በቃ የሚባዛ የሆነ አንድን ሰው ስትጎዳው ልጆቹን ሚስቱን እናቱን አባቱን በሱ ስር ያሉ ሰዎችን በሙሉ ላይፍ የሚያመሰቃቅል ነገር ልትሰራ ትችላለህ በጣም ከባድ ነው ይሄ በተለይ ከሰው ሐቅ ጋር የተያያዘ ነገር በሚሆንበት ጊዜ በጣም መጠንቀቅ ያስፈልጋል ውጤቱ ያ ነገር ምን እንዳመጣ እናቀው እሱ ጋር የሚቆማል አንድ ሰው ብቻ አይደለም እናጠቀው እዚህ እኮ ነው አላህ عز وجل ህይወትን እንኳን የገደለ ሰው አንድን ሰው ያለ አግባብ የገደለ የሰው ልጅ እንደገደለ ነው ይላል ያዳነ ደግሞ የሰው ልጅ እንዳዳነ ነው ሁለት ነገር እኮ ነው የሰው ልጅ መግደል ተራ እንዲሆን ስላደረገና ሌሎች ሰዎች እንዲዳፈሩ ስላደረገ የሰው ልጅ እንደገደለ ነው ይሄ በቃ ኖርማል አደረገው ሰው መግደል ምንም ማለት አይደለም ወደሚል ነገር ወሰደ ሁለተኛ የሰውየን ሲገድለው አብሮ የሚገድል ብዙ ሰው አብሮ ይሞታል በዚህ ሰውዬ ጥላ ስር ያሉ ሰዎች በሙሉ ነው አፌክትድ የሚሆኑት አሁን ዓለም ላይ በፖለቲካ ስም በለው በተለያየ አይነት ሁኔታ የሚደረጉ ጦርነቶች የሰው ልጅ ቆም ብሎ ቢያስብ በጣም እኮ ከባድ ብዙ ምስቅልቅል ነው የሚያመጣውና ለማጠቃለል ያክል ህይወታችን ውስጥ ጀነትንና ጀሃነምን በደንብ ውስጣችን ማስረጽና በየዕለት ከዕለት እንቅስቃሴያችን ውስጥ ታሳቢ ማድረግ ስብዕናችንን እንድናነጽ ማንነታችን እንድንገነባ አላህ የሚወደው አይነት ስብዕና እንዲኖረን የሚያስችሉ ናቸው ከምንም በላይ ስብዕና እንዲኖረን የሚያደርገው ደግሞ ተዕዚም ሁሩማቲላህ ነው የአላህ Subhanahu Wa Ta'ala ድንበር የምናከብር ይህንን ትእዛዝ ስጥስ ይጣስኩት የማንን ትእዛዝ ነው ብለን እንድናስብ በመጣሴ ምክንያት ኮንሲኩዌንሱን እንዳስብ ውጤቱን እንዳስብ አፈነጀዐሉ المسلمين كالمجرمين ما لكم كيف تحكمون ይሄ ፍትሃዊ ሐሳብ አይደለም መልካም የሰራና መጥፎ የሰራ ሰው ሁለቱም አፈር ሆነው መቅረት አይችሉም ይሄ ማለኩም كيف تحكمون ምንድነው የምትፈርዱት እኮ ነው የሚለው አላህ እኩል እናደርጋለን እንዴ እኩል ሊሆኑ አይችሉም እነኚህ ሰዎች መልካም የሰሩ ሰዎች ሊመነዱ መጥፎ የሰሩ ሰዎች ሊቀጡ የግድ ነው ይሄ መለኮታዊ ፍትህ ነው አይ العادل يا الله عنده ስሙ ነው አይተናል አስማኡ ሲፋት ላይ عدልን ማስፈን يا الله አንዱ ባህሪው ነው መለኮታዊ ፍትህን ማምጣት ማለት ነው ስለዚህ መጥፎም ሰርቶ ሰው ገድሎ የሰው ንብረት ዘርፎ የአላህን ትእዛዝ ጥሶ የሱን ትእዛዝ ሳያከብር
የኖረ ሰው አፈር ሌላው ደግሞ መልካም ሰው ሆኖ ለሰው ልጅ ጥሩ ነገር አበርክቶ መልካም አሻራ ትቶ የአላህን ትእዛዝ ጠብቆ በጥሩ ስነ ምግባር የኖረ ሰው እሱም ሞቶ አፈር ሊሆን አይችልም ጀዛከላህ ዛሬ እንደ ሁሉ ጊዜው በጣም ትልቅ ነገር ነው ያነሳው ኡስታዝ ብዙ ቦታ ወሰደን ያነሳቸው ነገሮች ካለንበት ቦታ በጣም ርቀን እንድንሄድ አደረገን ሹሙልያ ከሆነው የእስልምና ባህሪያት የእስልምና አስተሳሰቦች አንዱን ብቻ መዘን ብንሄድ ኢብኑል ቀይም ካነሱት ጋዛሊ ከተናገሩት ከሁሉም በላይ እስቲ አንዱን ብቻ ይዘን እንሂድ የምትለው ነገር በዋናነት ብንይዛትና ያችን ብቻ ተከትለን እንኳን እስከ መጨረሻው ብንሰራ ምን የሚለውን መልካም ስነ ምግባር የምትለው انما بعثت لأتمم مكارم الاخلاق ብሎ ረሱል ሰለላሁ ዐለይሂ ወሰለም እንደው ይህንን መልካም ስነ ምግባር በመያዛችን የረሱል ሰለላሁ ዐለይሂ ወሰለም ጎረቤት ሆነን እንድንነሳ ቂያ ማለት ጉርብትናም ቀደም ሲል ኡስታዝ ሲያነሳው የነበረው ነገር በመልካም ስነ ምግባርህ ልክ ነው ከረሱል ሰለላሁ ዐለይሂ ወሰለም ቅርበት ሊኖርህ የሚችለው መልካምነት በጣም የበዛ ከሆነ በጣም ተቀርባለህ ወደ ረሱል ሰለላሁ ዐለይሂ ወሰለም መልካም ነኝ ብለህ የምታስብ ከሆነ ደግሞ እንደ ደረጃ ነው ይሄ ውስጥ ገብቶ የሚሸረስር ነገር ነው ሰዎች መልካም ነን ሊሉ ይችላሉ በምን ያህል ደረጃ ነው መልካምነታቸው ያ አላህ ይሄንን ብቻ ብንመነዝረው በጣም ሰፊ የሆነ ትንታኔ ሊሰጥ የሚችል ነገር ነው ያነሳው እስካሁን ያነሳቸው ነገሮች በሙሉ እናንሳቸው ደግመን እናውጋቸው ብንል ብንዘልቃቸው አይደለም አንዱን ነገር ይዘን ብንሄድ በዚህ ምሽት ራሱ ትልቅ ነገር ነው ብዙ ነገር ተቀበኔ እኔ እቺን ከያስኩኝ እንግዲህ አድማጮቻችን ተመልካቾቻችን በጣም ብዙ ነገር ይዟል ብዬ ተስፋ አድርጋለሁ በዱዓ እንውጣ ما شاء الله بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل آمين اللهم إنا نسألك الجنة وما قرب إليها من قول أو عمل آمين ونعوذ بك من النار وما قرب إليها من قول أو عمل آمين اللهم إنا نسألك الجنة وما قرب إليها من قول أو عمل آمين ونعوذ بك من النار وما قرب إليها من قول أو عمل آمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم وبارك على سيدنا محمد ربنا يبارك فيك استاذنا የተወዳችሁ ተመልካቾቻችን ሰፋ ያሉ ጉዳዮች ተነስተዋል ከአለፈው ሳምንት ሐሳባችን ጋር ትይዝ ነበረው ይሄ የተዓዚም ሁሩማቱላህ በጣም ልባችን ውስጥ ቦታ እንዲኖረው የሚያደርጉ ሐሳቦች ተነስተዋል እዚህ ውስጥ ሪድዋላህ ተነስተዋል ሪድዋን ተብሎ ሲገለጽ ነበር የአላህን ውዴታ ማግኘት የሁሉም ነገር አሳስ መሆኑንም ማስተዋወስ ያሻል እንግዲህ በሰማነው ምን ተጠቀም አላህ ያድርገን ሳምንት እድሜ መርቆ እስኪያገናኘን ቀሪ ሌሊታችሁ በሰላዋት ወስተግፋር በዱዓ በትሎ አይደመቀ እንደሆነ ተመኘነው ጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ